እንድትሆኑ በትህትና ጠይቃችኋለሁ የኔ ውድ ቤተሰቦች። ጽናት ክፍል 155 እንግዲህ ተለቋል። ክፍል 155 ላይ እንግዲህ ጽናትና ኬራ በተለመደው በሚያምረው ሜዳቸው ላይ እንግዲህ እየተጫወቱ ወይም ደግሞ አባሮሽ እየተጫወቱ እነዚህ ልጆች ገጠር ሲገቡ ህፃን ሆኑ መሰለኝ። እናንተ አዲስ ፍቅር ለካ እንደዚህ ያጃጅላል እንዴ? ይቅርታ አድርጉልኝና እኔ ፍቅር ይዞኛ አይቅምና እንደዚህ ተጃጅዬ ስለማላቅ ብዬ ነው የጠየኳችሁ ማለት ነው የኔ ውድ ቤተሰቦች። ለማንኛውም ጽናትና ኬራ በሜዳቸው ላይ እያባረሩ አባሮሽ እየተጫወቱ ጽናትዬ ወድቃ እግሯ ወለም ብሏት እንግዲህ እግሯን እያሸ የኔ ፍቅር አይዞሽን ያለውልሽ ብሎ እግሯን እያሸ እያለ እንግዲህ የበቀለ ወንድም እዛ መንገድ ላይ ወድቆ ወይም ደግሞ ቁጭ ብሎ ነበር ሲያሽላት የነበረውና እዛ ሲመጣ እንግዲህ እሱ ሌላ ነገር ነበር ያሰበው። እንዴት እንደዚህ ታረጋላችሁ? በመንገድ ላይ እዚህ በተከበረ ሀገር ላይ እንዴት እንደዚህ ታረጋለሽ? አንቺ ልክስክስ የሆንሽ ሴትዮ ከተማ የለመድሽው እዚህም ከተማ መስሎሽ ነው ወይስ አዲስ አበባ ስትገቢ ሀገርሽ ላይ የነበረውን ባህል የሀገርሽን ስነ ስርዓት ረስተሽ ነው? እንዴት ነው ወንድ ልጅ ጋር እንደዚህ ውጪ ላይ እንደዚህ የምትለከስከሽው ብሎ ሲሰድባት ነበረ። ኪራም ደግሞ እኔ ምንም አላረኩም ወለም ብሏት እንኳን እያሸውት ነው፣ ይሄ ደግሞ ምንም አዲስ ነገር የለውም ብሎ ነበር የመለሰላት። እሱ ደግሞ ከተሳደበ በኋላ ልጣሉ ሲሉ እንግዲህ ጽናት እያገላግላቸው ወደ ቤት ተመለሱ። ከዛ በኋላ ወደ ቤት ተመለሱ። እርሱም ጽናትና ኪራ ቁጭ ብሎ ባለበት ሰዓት ጋሽዬ ወጥቶ ነበረና ሰውየው እንግዲህ ሰፈሩን አዳረሰው ማለት ነው። የዚህ የብሎ ልጅ እንደዚህ ከወንድ ጋር ውጪ ላይ ስትለከሰከስ ፍንጅ ከፍንጅ ያስኳቸው ብሎ ሰፈሩን በሙሉ አዳርሰው ነበርና ጋሽዬ ደግሞ ሁሉም ሰው ሲጠይቃቸው ሲያሳፍራቸው ነበር። አንገቴን ደፍቼ ነው የመጣሁት ምን እያረጋችሁ ነበር ውጪ ላይ ብሎ ሲጠይቃቸው እንግዲህ ኪራ አይ ወድቃ ነበርና እግሯ ወለምስል አሸዋላት እንጂ ምንም ነገር አልተፈጠረም ብሎ ነበር የመለሰው። ጋሽዬም ደግሞ አንገቴን ደፍቼ ነው የመጣሁት እንግዲህ ምንም ማድረግ አልችልም ፈጣሪ ነው የሰጠኝ ብሎ አንገታቸውን ደፍቶ ነው የወጡት ማለት ነው። በጣም ነው ያሳዘኑኝ። ጽናትዬ እንግዲህ በሱ ምክንያት የተነሳ በጣም ስታለቅስ ነበረ። እያለቀሰች እያለ ዴቭ መጥቶ እንግዲህ ምን ሆነሽ ነው ብሎ ሲጠይቃት እንደዚህ እኮ ነው የበቀለ ወንድም አግኝቶኝ እንደዚህ አርጓል ብሎ ሰፈሩን በሙሉ አዳርሶ በሰፈሩ በሰው ዘንድ እንድዋረድና አንገቴን እንድደፋ አስደርጎኛል ብላ ለዴቭ ስትናገር ነበር። አሁን ማልቀስ ምንም ጥቅም የለውም፣ ወይ አንቺና ኪራ ወደ መጣችሁበት ተመለሱ። በቃ ኪራ እንዲያስታውስሽ ለማድረግ ነበር እዚህ ያመጣሽው። ኪራውን ባያስታውስሽም እንደ አዲስ አፍቅሮሻል። ስለዚህ ፍቅርሽን ይዘሽ ወደ ሀገርሽ ተመለሽ። ከዚህ በላይ ውርደት ሳይደርስባቸው ጋሽዬ መንገታቸው ሳይደፉ ወደ ሀገርሽ ተመለሽ ብሎ ነግሯት ነበረ። እሷም እንደዛ እንዳለቀሰችን ቢሆን ከኪራም ጋር ተነጋግሮ እንግዲህ እንመለሳለን እያሉ ነው። ይመለሳሉ ብዬ ተስፋ አደርጋለሁ። ምክንያቱም ብዙ ነገር ሳይደርስባቸው ይሄ በቀለ ወንድም እንደዚህ በቀላሉ የሚተዋቸው ሰው አይደለም። ምክንያቱም ወንድሙ ታስሮበታል። የወንድሙ ታስሮበት እንግዲህ እንደዚህ በቀላሉ አይታይም፣ አይለቃቸውም ማለት ነው። ወደ አዲስ አበባ ደግሞ ከገጠር ወጣን። ወደ አዲስ አበባ ስንመለስ ደግሞ እንግዲህ ኒናዬ ከናቲ ፍቅር ይዟታል። አበባ ሲሰጠው እንግዲህ ማን ነው ይሰጣል? ይሄን ነገርማ ማጣራት አለብኝ፣ ይሄ ወሬ ትኩስ ወሬማ ሊያመልጠኝ አይገባም ብላ እንግዲህ ተከታትለው ነበረ። ተከታትላ እንግዲህ አበባ የምትሸጠው ሴትዮዋ ጋር እንደምንም ብላ ደርሳለች ማለት ነው። ደርሳ እንግዲህ እዛ ስታደርቀው ነበረ። ልዩታ መጣች። ማናት እንቡጤ ስል ነበረ። እንቡጤ እቺ ማናት ብላ ስጠይቀው እንግዲህ እኔ አላቃትም እዚህ ነው የተገኘችው፣ እባክሽ የምገዛ ነገር ካለ ጠይቂያትና ሽጭላትና ከዚህ ጋር ትሄድልኝ ብሎ ስናገር እንጂ ኒና አንቺ ማነሽ ኢጂ ከዚህ ጋር ብላ በአሽሙር ስትሳደብ እንግዲህ የሶስት ልጅ አባት ጥቁር የሆኑ ልጆች የሶስት ልጅ አባት ነው ዳይበር መግዣ ስጠኝ ብላ እዛ ጋር አዋርደዋለች ማለት ነው። እንድጣሉ አርጋለች ማለት ነው። እሷ ግን ስለማትወደው ነው ላይቃ መሸከም ወይም ደግሞ ከመኪና ላይ አበባ እንዲያወርድላት ብቻ ስለምትፈልግ ችግር የለው ማናገራት እና ከዚህ አስወጣት ብላው ነበር የሸኘችው። እሷም ደግሞ ኒናዬ እኔን ቤት አስቀምጦኝ የሶስት ልጆች አባት ሆኖ እዚህ ጀናጀናል ብላ ቀወጠችው ማለት ነው። እና ተመቸችኝ ኒናዬ ስወድሽ አይ ላቭ ነው። ቅዱሴና ምሩዬ ተገናኝተው ነበር። ምሩዬ እንግዲህ ተጨንቃ የወይዘሮ አማለ ነው መልዬ ባል እንግዲህ ከናኦሚ አባት ከቤት ወጥቷል። ከቤት ወጥቶ ቅዱሴ ጋር ነበርና ቅዱሴ ጋር ስለነበረ የባክ ቅዱስ በእኔ ምክንያት እንደዚህ ተፈጥሯል፣ ከቤት ወጥቷል። ስለዚህ እኔ ወደ ቤት እንዲመለስ እፈልጋለሁ፣ አለበለዚያ ጭንቀቱ ራሱ አያስቀምጠኝም። አለምዬ ደግሞ በፊትም አትወደኝም። አሁን ደግሞ በዚህ ነገር በጣም ጠልታኛለች። ቤት ድረስ መጣ ራሱ በጣም ስትሳደም ነበር። ስለዚህ ባክ ቅዱስ
የናኦሚን አባት አናግረውና ወደ ቤት እንዲመለስ አግዘኝ እባክህ ብላ ስትለምነው ነበረ። ቅዱሴም ደግሞ ልክ እሷ እንዳለችው በሀሳቡ ተስማምቶ የናኦሚን አባት አናግሮ ወደ ቤቱ እንዲመለስ አስደርጓል ማለት ነው። አለምዬ እንግዲህ በጣም ደስ ብሏት የኔ ጌታ መጣልኝ ብላ ነበረ በደስታ የተቀበለችው። ምክንያቱም ቢጣሉና በዛው ቢቀሩ ኖሮ ምሩዬ በጣም ትጎዳ ነበር። በእኔ ምክንያት ነው እንደዚህ ሆኖ ብላ ሰንዬም እንደዛው በጣም ታዝን ነበረ። ግን ቅዱስ የፈጣሪ ባርከው አስታርቋቸው ወደዛ ተመልሰዋል ማለት ነው። ደስ ይላል ማለት ነው። ቤተሰቦች ደስ አላላችሁም እናንተ? እንግዲህ ከዛ በኋላ ደግሞ ሲሆንና አለምዬ ምሩዬ ቤት ወዶ ነበር ሊያደርቋት፣ ግን ሊያደርቋት ሳይሆን በአሁኑ ልታመሰግናት ነበር ሄደችው። አመሰግናለሁ ባሌ ወደ ቤቴ ስላስመለሽልኝ ብላ ነበር ስታመሰግናት የነበረው። መጀመሪያም እሷ አይደለችም ከቤት እንድታስወጣው ወይም ደግሞ ከቤት እንዲወጣ ያስደረገችው ምሩዬ ናት። ሰንዬ ናት ሁሉንም ነገር የተናገረችው ካያችሁት ድራማው ማለት ነው። ሰንዬ ነበረች ሁሉንም ነገር የተናገረችው። ምሩ ለስንት ጊዜያት እነሱ እንዳይለያዩ ይሄ ነገር እንዳይፈጠር ብላ ለስንት ጊዜያት በወዷ ይዛ ነበር ጭንቀቷንም ጉዳቷንም ማለት ነውና እንደዛ ሲፈጠር እንግዲህ የቅዱሴ እግር ላይ ተደፍታ እንድታረቁ አስደርጋለች። በጣም ነው ደስ የሚለው። ቅዱሴ ደግሞ ያው እስከዛሬ ፍቅረኛ የለችም። ከቤተሰቦቹን ካጣ በኋላ ብዙ ነገር ስለደረሰበት ለሴት ያለው አመለካከት በጣም መጥፎ ነበረ። እንግዲህ ኪራን የገጨችው ሴት ታስታውሳላችሁ ብዙዎቻችሁ። እነዚህ ሁለቱ ይጣመዱ እንትን ክብሮም ደግሞ ይምጣ የሰኒ ባል ይምጣ እያላችሁ ነበረና ኪራን የገጨችው ሴትና ቅዱሴ እንግዲህ ተገናኝተው ነበር። ብዙ ነገር ሲያወሩ ሲወያዩ ነበረ። አንድ ላይ ይሆናሉ ብለን ተስፋ እናደርጋለን። ምክንያቱም ብዙዎቻችን የምንፈልግ ነው ቅዱሴ ፍቅረኛ ትምጣ፣ አፍቃሪ ትምጣ፣ የውሃ አጣጩ ትምጣ ብለን ብዙዎቻችን ስንጠይቅ ነበረ። ልከኛ እንዳልነው ደግሞ እኛ አንዳንዴ እነዚህ ድራማ ሰሪዎች ወይም ደግሞ ተዋናዮች ማለት ነው ይሰሙናል። ታውቃላችሁ፣ ኮመንት ስናደርግላችሁ ይሰሙና ልከኛ ሰምቶ እንግዲህ ይዘው መጥተዋል ማለት ነው። አንድ ላይ ይሆናሉ ብለን ተስፋ እናደርጋለን። ክብሮም ተመልሶ መጥቶ ሰንዬን አስደስታል ብለን እናደርጋለን። ሰንዬ በጣም ከፍቷታል። እኔ እንደውም ሳስብ የነበረው ክብሮም ከሄዳል ለምን ከቅዱሴ ጋር አትሆንም፣ ለምን አይጀናጀኑም ብዬ እያሰብኩ ነበረ። ግን ሰንዬ ተቀድማለች። ልጅቷ ተመልሳ ስለመጣች አሁን አንድ ላይ ነው የሚሆኑት። በዛ ደግሞ እነ ኒና ብያ እነ ኪራ ቤት እንግዲህ የሆነ ጊዜ ኒና የሆነ ልጅ መጥቶ ሲያስፈራራት ነበር። ለብዙ ጊዜ አስሮ ሲቀጠቅጣት ነበር፣ ሲያስለቅሳት ነበር። ያ ልጅ እንግዲህ የኪራን እህት አብል እንግዲህ ከአንገቷ ላይ ይዞባት ጠፍቶ ነበር። እንደዛም ሆኖ ግን ተመልሶ አይኑን በጨው አጥቦ ተመልሶ መጥተዋል። ተመልሶ መጥቶ ወደ ቤት ከመጣ በኋላ እንግዲህ እሷ ስትጠይቆ ነበር። ምክንያቱም ኒናዬ አስበዋለች። ቤት ፈልገሽ ካጣሽ እኔን ጠይቂኝ ብላት ነበር። አፌት ሳላበላሽ በፊት መጀመሪያ ሂድና ቤት ፈልጊ ብላ ነበር የላከቻት። እንደዛም ሆኖ እሷም በቃሏ መሰረት ሄዳ ቤት ያለውን ነገር ፈልጋ ስታጣ እንግዲህ ተመልሳ መጥታ ነበረ። ተመልሳ ከመጣችሁ በኋላ የለም ነበርና ልጁን ቤት መጥቶ ስለነበረ አፋጦታን ማለት ነው። ለሰንዬም ነበረች ልዩቷ፣ ኪራን የገጫችውም ልጅ ነበረች እና ቅዱሴም ስለነበረ ለብዙ ሆኖ አፋጦታን ማለት ነው። ይሄ ልጅ ከዚህ ነገር ማስወጣት አለባቸው። ምክንያቱም ኪራን ጽናትን የሚጎዳ ሰው ይመስለኛል እንደዚሁ ሳይሆን ማለት ነው። እና ቢወጣ እኔ በጣም ደስ ይለኛል። እናንተስ ምን ትላላችሁ?